የቃልዬ ወላጅ እናት መጣች። በሚገርም ሁኔታ ሀረግ በጣም ከባድ ሰው ናት። እንዴት እናትነቴን ትክጃለሽ? እዚህ ቤትስ ምን ትሰሪያለሽ? እንግዲህ አዳማ ነኝ ብለሽኛል ነበር ወይ? እዚህ ምን ትሰሪያለሽ ብላ እንግዲህ ሳሚ ለሀረግ ነግሯት ማለት ነው። ለወላጅ እናቷ እንግዲህ ለገንዘብ ብላ እዚህ እንደገባች ሁሉንም ነገር ነግሯታል ማለት ነው። ለሀረግ እንግዲህ ለቃል ወላጅ እናት ማለት ነው። እና ቃል ደግሞ እንግዲህ የምትገባበት የምትልበት ጠፍቶባታል ማለት ነው። በሚገርም ሁኔታ ሳሚ በጣም ነው ጀግና የሆነው ማለት ነው። በጣም ነው ታሪክ የሰራው። ያው ይገባታል ማለት ነው። እንግዲህ ሰላምን አታላ ባለፈው የምርመራ ውጤቱን እንግዲህ የብሌንን እንግዲህ ጸጉር ወስዳ ደብቃ እንግዲህ ብሌን በጣም ትኩረቱን አድርጎ ዶክተሩ እያየ ነበረና እንግዲህ ቃል ደግሞ የራሷን ጸጉር አውጥታ የብሌንን ጸጉር አስገብታ ነው እንግዲህ እውነተኛ ወላጅናት ወላጇ እንደሆነች ያረጋገጠችው ማለት ነው። ስለዚህ ይህንን ነገር ደግሞ በኃይሉም አላወቀም። ሳሚንም እንግዲህ ሳሚና በኃይሉን ሸውዳቸዋለች ማለት ነው። ለምን እኔ ትክክለኛ ወላጅ እናቴ ናት ብላ እንግዲህ ሸውዳቸዋለች ማለት ነው። በሚያሳዝን በሚገርም ሁኔታ ማለት ነው። ይህንን ነገር ያደረገችው ደግሞ አሁን ሀሳቧ ምንድን ነው? በቃ ሰላምን አሁን እንግዲህ ለግሌ አድርጊያታለሁ፣ በሆነ መድኃኒት ነገር እገላታለሁ፣ ከዛ ሙሉ ንብረቱን ለእኔ እወርሳለሁ፣ በኃይሉንም ሳሚንም ከኔ አስወጥቻቸዋለሁ። በቃ እንዴት ጀግና ነሽ ቃል እያለች እንግዲህ ራሷን እያታላለች ይገኛል። ነገር ግን በኃይሉም ለዶክተሩ የምርመራ ውጤቱን አሳስታለች፣ እህቴን ልትጫወትባት ነው ብሎ እንግዲህ ያው ስለካደችው ማለት ነው። ስለካደችው ይህንን ብሎ ነግሮታል ዶክተሩ። አይ ዛሬ አሁን ከቃል ጋር ስለተጣላህ ነው እንጂ መቼም ለሰላም አዝነህላት አይደለም ሲለው፣ እሱ ደግሞ አይ አይደለም፣ በእውነት እኔ አሁን እህቴ ናት፣ እርግጥ ነው በድያታለሁ፣ እኔ ነኝ ያመጣኋት ቃልን ልጅሽ ናት ብዬ ልጇ ስጠፋብኝ እንግዲህ ምትክ አድርጌ ይዣት ራሴ ነው የመጣው። ነገር ግን ልጇ እንዳልሆነች እኔም እናውቃለን። ስለዚህ በቃ ድጋሚ ምርመራውን ማድረግ አለብህ ብሎ ወደ ዶክተሩ ሲነግረው እኔ ለአንተ ብዬ ሳይሆን እውነት ለሰላም ብዬ እኔ ብቻዬን ሲጀምር እየሰራሁበት ነበር። ነገር ግን ልትረዳኝ ከፈለግ ደግሞ እውነተኛ ልጇን ንገረኝ ሲለው አይ ይህንንማ የመጨረሻ የመመዛት ካርዴ መጫወቻ ካርዴ ናት ብሌን ማለት፣ ስለዚህ አሁን አልነግርህም ሲል እንግዲህ ያው እንደዛ ሲያስበው ቢናገር ያው መጨረሻ ላይ ነው። አሁን ቃልን ብቻ አዋርዶ ማስወጣት የነበረ የታየው ነገር ግን ቀደመው ማለት ነው። ሳሚ ለብሌን ብሎ ነው እንግዲህ ለብሌን ብሎ ነው ይህን ሁሉ መስዋዕትነት የሚከፍለው ማለት ነው። እናቷን ከድሬዳዋ ድረስ ነው ሄዶ ይዟት የመጣ ሀረግን ማለት ነው። በጣም ኃይለኛና እብድ ናት ማለት ነው የቃል ወላጅ ናት። ስለዚህ ይህንን ከሷ ተደብቃ ነበረ ይህንን ወንጀል ስትሰራ የነበረው። ያው ትምህርቷን እንግዲህ አስተምራት ምን በላት እንግዲህ ያለባት ያሳደገቻት ልጇ ናት ማለት ነው። እና በጣም ነው በቃ የተናደደችባት። ሄደችና እንግዲህ ሰላምን እንዴት አንቺ ምን ስለሆንሽ ነው ልጄን የምትነጥቂኝ? እንዴት ልጅ እኔ የቃል እውነተኛ ወላጅ እናቷ ነኝ ብላ እንግዲህ ሂዳ በጣም ኃይለኛ ናት ማለት ነው። በጣም ነው ደስ ያለው። ቃል ምን ትግባ የት ትግባ ማለት ነው። በጣም ነው የደነገጠችው። አለቀልኝ ወይኔ በዚህ ስለው እንዴት ሳሚ ይህንን ነገር ያደርጋል? ሳሚ አሁንም ቢሆን አለቅህም፣ በቃ እኔ ምን እንደማደርግህ አላውቅም ብላ እንግዲህ በኃይሉን ቀድሞ እንግዲህ እውነቱን ፍርጥ አድርጎታል። ለብሌን ቃል ገብቶላታል። ሰላም እውነተኛ እናትሽ ናት እመኚኝ ብሎ ቢላትም ነገር ግን የዲኤንኤ ምርመራ ደግሞ ያው በትክክልም የብሌን ስለሆነ ጸጉሩ ዶክተሩ ደግሞ አላያትም እንግዲህ ስትቀይረው። ቃል ማለት በጣም ያው መሰሪ ናት ማለት ነው። እና በጣም ነው ያሰቃየቻት ብሌድን ለራሱ እንግዲህ እውነተኛ ልጅዋ መሆኗን ከተረጋገጠ በኋላ ያው ከቤት እንድትወጣ ተደርጋለች። በቃ እኔ ስትበድልሽ ማየት አልችልም ብላ እንግዲህ ሰላም ከቤት ሂጂ እናትሽ ጋር ሂጂ ብላ እንግዲህ በጣም በርከት ያለ ገንዘብ ሰጥታት የአንገት ሀብል አስራላት እንግዲህ ከውጭ ሀገር ስትመጣ የአንገት ሀብል ለልጄ ብላ ነው እንግዲህ ገዝታ ይመጣች። እንግዲህ እውነተኛ ልጇ እንግዲህ በመንፈስም ቢሆን ነግሯት እንግዲህ ለራሷ ሰጥታታለች ማለት ነው። ያንን ሀብል አስራላት በቃ ወደ እናቷ ሄዳለች። እንግዲህ ገነት ደግሞ በቃ ብሌንና
ዳግም አንድ ላይ እንዳይሆኑ ቃልን በተንኮል አብራት እንድታድር አድርጋ ነበር ባለፈው። ደግሞ ብሌንም ተናዳባታለች። መጨረሻ ላይ ሁለታቸው ሲጣሉ እንግዲህ ቃል ሁሉንም ነገር ለብሌን ትነግራታለች ማለት ነው። ብሌን ደግሞ በጣም የተናደደችባት በእናቷ ዳግምንም በጣም አስከፍታው ስለነበረ በቃ ምን ያደርግ ማለት ነው። በቃ ከጓደኛው ጋር ከቤት ወጥቶ ሄደ። ከጓደኛው ጋር ለተወሰነ ቀናት ተቀምጦ ነበር ማለት ነው። ስለዚህ ይህንን ነገር ደግሞ በቃ አልቻለችም እናትየዋ ማለት ነው። ገነት በቃ እንዲያውም ልጆቼ ይጋቡ ከዚህ በኋላ እኔ ምንም አይመለከተኝም ብላ እንግዲህ ወስናለች ማለት ነው። ለምን ብሌንም በዚህ ያኮረፈቻት ዳግምን በዚህ ያኮረፋት ማለት ነው። እና እንግዲህ ሲፈልጉት ምንም አልተገኘም። በመጨረሻ እንግዲህ አቤል የሚባል ጓደኛ እንደነበረው ነግሯት ነበረ። እሱ ቤት ሲሄዱ እንግዲህ አግኝተውታል። ብሌንም ደግሞ አሳምና ወደ ቤት ይዛው መታለች ማለት ነው። በጣም ደስ በሚል ሁኔታ። በሚያሳዝን ሁኔታ ደግሞ ያን ነገር ሁሉንም ነገር አጋልጧት ቃልን አጋልጧት ለብሌንማ ይህን እውነት እነግራታለሁ ብሎ ሲሄድ ዳግምና ብሌን ደግሞ እንግዲህ መንገድ ለመንገድ እየተላፉ እየተሳሳቁ ፍቅራቸውን እየተጫወቱ ሲያገኛቸው በጣም ተናደደ ማለት ነው። ለምን ሳሚን ሁሉ ነገር የሚያደርገው ብሌንን ስለሚወዳት ስለሚያፈቅራት ነው እንጂ ለሌላ ነገር አይደለም ማለት ነው። ከባህሉ ጋርም የተጣለው በብሌን ምክንያት ነው። እንግዲህ ብዙ ነገር ደርሶበታል። በብሌን ምክንያት ተደብድቦ በጩቤ ተወግቶ ብዙ ነገር ነው ያሳለፈው ማለት ነው። እና ስለዚህ ይህንን ነገር ሲያይ በጣም ነው የተሰማው ማለት ነው። በጣም ነው የተናደደው። ለምን እንዴት እንደዚህ ታደርጋለች? እንዴት እኔ እኮ አፈቅራታለሁ። ለምንድን ነው ልትረዳኝ ማትችል? ለምንድን ነው ማትረዳኝ ብሏል። ለምን ባለፈው ስለተጣሉ በጣም ነው ደስ ያለው። ዞር በሌሊን ብላ እንግዲህ ዳግምን ሰድባው ምን ብላ ነበር ያባረረችው እና በጣም ደስ አለው ሳሚ ማለት ነው። እንግዲህ በኃይሉ ደግሞ ያው በኃይሉና ምን ብላ እንደተናገረች እንግዲህ ለሰላም በኃይሉና ሰላም እንዲጣሉ ምንድነው ያደረገችው ቃል ይኸውልሽ እናቴ እኔና ወንድ አጎቴ እኮ በመርዝ ልንገልሽ ነበረ፣ በጣም ይቅርታ አጎቴ እኔን እገልሻለሁ ብሎ ሰላም እንግደላት ብሎ እኮ በመርዝ አስፈራርቶኝ መርዝ ላበላሽ በጣም በተደጋጋሚ ሞክሬ ነበር፣ እባክሽን ይቅር በይኝ ብላ እንግዲህ ስትላት በጥፊ ነው ብላ እንግዲህ ያባረረችው በኃይሉ። እንዴት አንተ ጨካኝ አረመኔ እንዴት እህት ላይ ትጨክናለህ ብላ እንግዲህ አባረዋለች። ኧረ እህቴ እየቀለደች ነው እባክሽ አትመኛት፣ ቃልን አትመኛት ቢላትም በፍጹም አባረዋለች ማለት ነው። ቃልን ግን እሰራልሻለሁ ብሏት ነው የሄደ። እሰራልሻለሁ እንግዲህ ብሌን ደግሞ ከቤት ውጪ ብላ ብሌንን ማሰቃየት ትፈልጋለች። እንግዲህ ገነት ባለፈው ዕለት እንደዛ ያው ሁለታቸው ያደረጉትን ነገር ስላጋለጠችባት ተጣልተዋል። ሂጂ ከቤቴ ብላታለች እና እንዴት እንደዚህ ታደርጋለች? እንዴት በጨለማ ልጅን ትልካታለች? ብላ እንግዲህ ተጣልተዋል ማለት ነው። ከዛ ስታስበው ብሌን ከሄደች ማንም ምንም ማድረግ አይችልም። ማንም ምንም ስለማያደርግላት ለምና እንግዲህ እግሯ ስር ተደፍታ አስቀርታታለች ማለት ነው፣ ብሌንን ከቤት እንዳትወጣ። ሰላምን እንግዲህ በጣም አዝናለች ማለት ነው። እንዴት ይህንን ነገር ታደርጋለች? ቃል እንዴት እኔን እንደዚህ ትክደኛለች? ለምን ውሸት አስፈለገ? እኔ እኮ መጀመሪያ ቢሆን ተጠራጥሬያት ነበረ። ነገር ግን የዲኤንኤው ምርመራ እንዴት ልትቀይረው እንደቻለች ብቻ ነው ያልገባኝ። እኔ ወንድምም እንደሌለኝ አምኜ ነበረ ብላ እንግዲህ ራሷን ስታወድቃለች ማለት ነው። በጣም አምናት ነበረ ቃልን ማለት ነው። ነገር ግን ይህ ሁሉ ግፍ ሲደረግብኝ እንዴት እና ትዝ አላት ማለት ነው። ምክንያቱም ልጅሽ ቃል ናት እንጂ ልጅሽ ብሌን ናት እንጂ ቃል አይደለችም ብሎ ነግሯት ነበር ሳሚ ማለት ነው። ነገር ግን ደግሞ ድጋሚ ውሸት ብላ እንግዲህ በጥፊ ነው መተታው የሄደ ማለት ነው ሳሚ። እና በኃይሉ ደግሞ መጣ ማለት ነው። በኃይሉ ደግሞ ሲመጣ ሳሚ እውነት በጣም ጥሩ ነው ያደረገዋለሁ። ሳሚን ታረቀው ማለት ነው። ተጣልተው ነበረ እንግዲህ እኔ ለአንተ ብዬ አይደለም እውነቱን ያወጣሁት ለብሌን ብዬ ነው እንጂ እውነት ምንም ቢሆን አንተ ደግሞ ውሸትህን ያው አንተ እስር ቤት ታስረ ማየት ነው የምፈልገው። ይህን ሁሉ ተንኮል እንዲጋለጥ ስለምፈልግና ብሌን ስለምታሳዝነኝ ነው እንጂ ለአንተ ብዬ ቅንጣት ታክል ብዬ አይደለም አለው ማለት ነው። እንግዲህ ሀረግን ይኸውልሽ ትሰሚያለሽ፣ ምን ስለሆንሽ ነው አንቺ ልጄ ብለሽ ልትጠሪያት የምትችው? ለምንድን ነው? ምን ልጄ ማለት እኔ ያላባት ያላባት ያሳደግኳት ልጄ ናት። እሺ እንደ እናት እንደ አባት ምን ያሳደግኳት ናት አለች። እንግዲህ
ብሌን ደግሞ ያው ዳግምን ቤት ከወሰደች በኋላ እንግዲህ እናትየዋ በቃ ይቅርታ፣ እኔ ሁለተኛ በእናንተ መሀል አልገባም፣ ልጆቼ ይቅርታ አድርጉልኝ፣ ሲጀመር እናንተ እህትና ወንድሞች አይደላችሁም፣ ችግር የለውም ተጋቡ፣ በቃ እኔ ፈቅጄላችኋለሁ እልል ብዬ ነው። ስለዚህ አንቺ ልጄ ብለሽ የመጥራት መብት የለሽም ብላ እንግዲህ በጣም ተጣልታታለች ማለት ነው ሰላምን። አንቺ ደግሞ ሂጂ ከዚህ እኔ በዲኤንኤ ሰላምም እንግዲህ እንዴት እንደዚህ ታደርጊያለሽ ቃል ብላ እንግዲህ ከቃል ጋር ተጣልታለች። ነገር ግን አላመነችም። ቆይ እናንተ ልታሳብዱኝ ነው እንዴ? ሀሳባችሁ ምንድን ነው ነገራችሁ? በቃ ተውኝ በቃ ብላ እንግዲህ በጣም እንትን ብላለች። እንግዲህ ብሌንም ደግሞ ከእናቷ ጋር መታ ዳግምን እንግዲህ ከመንገድ አግኝታው እንግዲህ ታርቃ ያው እናትየዋን ፈቅዳ እንግዲህ ጎረቤቷም ደግሞ አሁን ያው በጣም ደህና እየሆነች ነው ማለት ነው። ለገነት እያሰበችላት ነው እንግዲህ። የገነት ጎረቤት ደግሞ በጣም ስትጨናነቅ ስታያት ወይኔ አሁን ሳሳዘንሽ ያዘነችላት ማለት ነው። እስከዛሬ ያው ያንን ወረቀት ለባህሉ ለመስጠት ነበረ እንግዲህ በጣም ስትቀርባት የነበረ ነገር ግን ክዳት አለች። ቢሆንም ግን አሁን እስካሁን ድረስ አላወቀችባትም ነበር ማለት ነው። አላወቀችባትም ነበር እንግዲህ ቃል ምን አለቻት? ቀደም ብላ እንግዲህ ሳሚን መጀመሪያ አግኝተው ስለነበረ ሰላም እናቴ አንቺ እናቴ ነሽ በቃ ምክንያቱም ማንም ሰው እኔና አንቺን ለማጣላት ብዙ ነገር ሊል ይችላል። ስለዚህ የማንን ሞሪ አትሰሚም አይደለ ብላ እንግዲህ በቃ ተናዳ ነበረና በቃ እንዱ ምን ይሻለኛል አሁን በኃይሉን በዚህ ያመለጥኩኝ ስል ደግሞ ሳሚ መጣብኝ በቃ እንደሆነ ምን እንደሚሻለኝ አላውቅም በቃ ብላ እንግዲህ ምርር ብላ እናቴ እኔ ያንቺ ልጅ ነኝ። አሁን እንግዲህ ጠላቶቻችን ብዙ ነገር ሊሉሽ ይችላሉ። ልጇ አይደለችም ቢሉሽ መቼም አታምኛቸውም አይደለ? ድጋሚ እንደባለፈው መቼም ስህተት አትሰሪም አይደል እናቴ አለቻት። እንዴ ልጄ እንዴት ትሰማቸዋለሁ ስታስቢ፣ እባክሽን እቅፍ አድርግሽ ሳሚኝ እናቴ ትላታለች። እንግዲህ አረ ምንም ችግር የለውም የኔ ልጅ ብላ እንግዲህ ደስ አላት ማለት እናቴ ስላለቻት በቃ ይቅርታ አድርጋልኛለች ማለት ነው ብላ እንግዲህ አሁን ሰላም መጀመሪያ ነበር እንጂ የተጠራጠራችሁ አሁን አምና ሁሉንም ነገር ተቀበላለች ማለት ነው። ሁሉንም ነገር ነው የተቀበለችው ሰላም። ለምን ዲኤንኤውን ዶክተሩን በጭራሽ እንትን አትልም። ዶክተሩ ስለምታምነው ነገር ግን ዶክተሩ ደግሞ በጣም ጀግና ነው የእውነት። ምክንያቱም ቃል ልጇ እንዳልሆነች በደንብ መጀመሪያም ያቅ ነበረ ማለት ነው። እንደዚሁ በእይታ ለራሱ ቃል ልጅ እንዳልሆነች ማንም አይቶ ይመሰክራል። ከብሌን ጋር ግን በጣም ይመሳሰላሉ። እንግዲህ በጣም አትኩሮ ሲመለከታት ነበረ ማለት ነው። ብሌን ትመሳሰላላችሁ እኮ ሁላ ብሏታል ማለት ነው። ትመሳሰላላችሁ እንዴት ግን አንቺ እንዴት ልጅሽ ልትሆን ቻለች? ቆይ ግን እኔ ጉዳችሁን አወጣዋለሁ ብሎ እንግዲህ በኃይሉ አሁን ለራሱ ጥቅም ሲል ነው ማለት ነው። አሁን ያው ብሌንም ቢሆን ቃልም ቢሆን እና ሰላምን ወዳት እናትነቷን ፈልጋ አይደለም እንደዚህ የምታደርገው ማለት ነው። እናትነቷን ፈልጋ ሳይሆን ያው ገንዘቧን ሁላ ለመውሰድና ከዛም በኋላ በሆነ ነገር ለማጥፋት ነው የምትፈልግ ሰላምን። ለገንዘቧ ብቻ ነው ቤቱን በግሏ በስሟ ለማድረግ እንዲሁም ደግሞ ያላትን ንብረት በሞላ ለመካድ ለመውሰድ ነው እንጂ ሌላ አይደለም። አሁን በኃይሉና እሷ የተጣሉት ያው እኔ ልጅ ነኝ በቃ እኔ እውነተኛ እናቴን በማገናኘት በጣም ደስ ብሎኛል ብለዋለች እንደውም ማለት ነው። እና ከዛ አንጻር እንዴት ትክደኛለች? በዚህማ ልሸውደኝ አልችልም ብሏታል። በምንድን ነው የቀየርሽው? ቆይ ግን ምርመራው እንዴት ልትቀይሩ ቻልሽ ሲላት፣ በፍጹም እኔ እስከ ዛሬ ድረስ እናቴ ጠፍታብኝ ነበረ። እንዲያውም በቃ የሌለ ታሪክ የብሌንን ታሪክ ነው እንግዲህ ለባህሉና ለሰላም ስትነግራቸው የነበረ ማለት ነው። እና አጎቴ እኮ መንገድ ላይ ጥሎኝ ነው እናቴ እና ጠፍቼበት አይደለም ራሱ ነው የጣለኝ አንቺ አረብ ሀገር እንደሄድሽ ሁላ ብላ ስትነግራት ነው እንግዲህ በጣም ያዘነችበት ማለት ነው። እኔ ወንድም የለኝም ከዚህ በኋላ ወንድሜ ሞቷል። በቃ አባቴ ለራሱ አምርሮ ሲጣላህ የነበረ ለዚህ ነበረ ማለት ነው። እና በጣም አዝናለሁ በጣም ስለዚህ እኔ ከዚህ በኋላ እህት የለህም አንተም ደግሞ ወንድም የለኝም በቃ ብላ እንግዲህ አስረግጣ ነግረዋለች ማለት ነው። እና አሁን በኃይሉ በጭራሽ እኔ አምጥቻትማ እኔን አትክደኝም አትበላትም፣ ያንን ገንዘብ የሰላምን ገንዘብም ደግሞ በጭራሽ አትወስድም። ከዚህ ሁሉ እንዲያውም ሁለታችንም በቃ ሰላም ለገንዘቡ ለሰላም ይሆንላት ብሎ ነው እንግዲህ በኃይሉ አሁን ሁሉንም ነገር በቃ እኔ ነኝ በቃ ይቅርታ አድርጊልኝና ትክክለኛ ልጅሽ ብሌናት ለማለት ሲል ነው እንግዲህ ድንገት የቀደመው ማለት ነው። ሳሚ ድንገት ቀደመው። ያው እንግዲህ ተሸውዷል ማለት ነው።
ብቻ እንዴትም ይሁን በቃ ትክክል እንዴትም ይሁን ከዛ ቤት እንድትወጣ ነበር የፈለገው። ነገር ግን የእሱ ልጅና የእሱ እንትን እንደሆነች እንዲያውቅ አይፈልግም ማለት ነው። እሱ ልጅ እንደሆነች እንዲያውቅ አይፈልግም። አሁን በኋላ መጨረሻ ላይ ነው ብቻ ቃል ከዛ ቤት ተባራ እንድትወጣና ነው የፈለጉ የነበረ ማለት ነው በኃይሉ። ነገር ግን ተሳክቶለታል። በስተ መጨረሻም እንግዲህ ቃል ተዋርዳ ወጣለች። እንግዲህ ብሌንም ደግሞ